ሰላም ውድ አድማጮቻችን ይህ ስፖርት ነው። አድማጮቻችን በዛሬው ፕሮግራማችን በተለይ የአርሰናል የጤና ቡድን ኃላፊ የሆነው ሰው ተሰናብቷል። ይህ ትልቅ ዜና ነው በአርሰናል ቤት። ምክንያቱም የዚህ ሰው መሰናበት የተጠበቀ አልነበረም። ነገር ግን አርሰናሎች ፈጠን ያለ እርምጃን መውሰዳቸው በጣም አስገራሚ ሆኗል። ታዲያ እዚህ ጋር አንድ መነሳት የሚጠበቅበት ነጥብ አርሰናሎች በተለይ ባለፈው የውድድር ዓመት ስብስቡን ሰፋ ለማድረግ ቢሞክሩም ነገር ግን ስብስቡ በጉዳት ጉዳይ ያጋጠመ ሁኔታ ለዚህ ውሳኔ ነበር። አንደኛው እንግዲህ አርሰናል በተጫዋቾቹ በተለይ ጁሊያን ቲምበር በተለይ ደግሞ የሌሎች ተጫዋቾችን ሁኔታ በሚመለከት የሰጣቸው ሁኔታዎች ደስተኛ አይደሉም። አርሰናሎች በጉዳት ያለፉትን 2 ዓመታቶች በጣም ተቸግረዋል። ይህ ዓመትም በጣም ለአርሰናል ፈታኝ የነበረ ዓመት ነው። በጉዳት መነሳት የሚጠበቅበት ነው። ሃቨርትዝ ተጎዳ፣ ሳካ፣ ኦዴጋርድ በተደጋጋሚ ጉዳቶችን እያጋጠሟቸው ነበር። ጉዳታቸው ካገገሙ በኋላ ተጫዋቾች መልሰው የመጎዳት ችግር ይታይባቸዋል። ስለዚህ ይህንን ለውጦችን ማምጣት ፈልገዋል። ታዲያ ከላይ ከኃላፊ ጀምረዋል። ለውጦቹ ውጤታማ ይሆናሉ ወይ የሚታይ ነው የሚሆነው። ነገር ግን ይህ ሰው እንግዲህ በሌላ ሰው የሚተካ ይሆናል። እንግዲህ አርሰናል የቀድሞው የሕክምና ቡድን ኃላፊ የነበረው በማንቸስተር ዩናይትድ ቤት ያቀና እንደነበር የምታውቁት ነው፣ በቤተሰብ ጉዳይ ማለት ነው። አሁን ሌላ ውሳኔ ያስፈልግ ነበር። እንግዲህ ይህ ሰው ከመተካቱ ውጤታማ ሊያደርገው አልቻለም። ዶክተር ኢካባል ይባላል። ነገር ግን ለውጦቹ እንግዲህ ውጤታማ ይሆናሉ ወይ የሚለው እንግዲህ ትልቅ ሁኔታ ነው። ለአርሰናል በተለይ መፍትሄስ ምን አይነት ይመጣል የሚለው ትልቁ ጥያቄ ነው ማለት የሚቻል ነው የሚሆነው። አድማጮቻችን ሌላኛዎችን መረጃዎቻችንን በቀጥታ እናቅርብ። ዴቪድ ኦርንስቲን ትናንት እንግዲህ አንዳንድ አስተያየቶችን ሰጥቷል። ያው የተለመደ ነው፣ ነገር ግን የተለየ አይደለም። አርሰናል የተለየ ክረምትን ያሳልፋል የሚል አውሮፓ ቻምፒዮንስ ሊጉ መጠናቀቅ በኋላ የሰጠው አስተያየት ነበር። አሁን ደግሞ በድጋሚ ሁለተኛ ነጥብ አንስቷል። በዚህ አስተያየቱ ደግሞ አርሰናል በዚህ ክረምት በተጫዋቾችን በብዛት ሳይሆን በጥራት ላይ የተመረኮዘ 3 እና 4 ተጫዋቾችን እንደሚያስፈርም አስተያየቱ ሰጥቷል። የሚጠበቅ ነው። እነማን ይሆናሉ? በተለይ ማጥቃቱን መስመሩን የሚያጠናክሩ እንደሚሆኑ ይጠበቃል። ማንና ማንን ያስፈርማል የሚለው ነው ለአርሰናል ደጋፊዎች ትልቁ ጥያቄ። ታዲያ ዛሬ ገነር ብሎግ ይዞት በወጣው መረጃ መሰረት አንድ መረጃን አጋርተዋል። ኬነን ይልዲዝን በሚመለከት ነው። ኬነን ይልዲዝ ከቱርክ አካባቢ የሚወጡ በጣም አስገራሚ የሆኑ በጣም ጥሩ ፐርፎርማንስ ካላቸው የመስመር ተጫዋቾች ውስጥ አንዱ ነው። ይልዲዝ 21 ዓመቱ ይገኛል። ጁቬንቱሶች ተጫዋቹን መሸጥ አይፈልጉም። ነገር ግን ይህንን ተጫዋች አርሰናሎች ማስፈረም ይፈልጋሉ። በክህሎቱ ረገድ፣ በውጤታማነቱ ረገድ በጣም የሚደነቅ ተጫዋች ነው። አርቴታ የሚፈልገውን ነገሮች በሙሉ ማሟላት የሚችል ነው። ኬነን ይልዲዝን ታዲያ አርሰናሎች ለዚህ ተጫዋች ከ100 ሚሊዮን ፓውንድ በላይ ሁሉ የመክፈል ፍላጎት አላቸው። ጁቬንቱስ ደግሞ ተጫዋቹ የሚለቅ አይደለም የሚነካ አይደለም የሚል በቀጥታ መግለጫን ሰጥተዋል። ነገር ግን ጁቬንቱስ ካለበት አወዛጋቢ ሁኔታ አንጻር ውሳኔዎችን ሊወስን የሚችልበትና ሀሳቡን ሊለውጡ የሚችልበት ሂደት እንዳለም እምነት አለ። አርሰናሎች ሌላኛው እንግዲህ ይህ ስፖርት 365 የሚባል የምታውቁት ከሆነ መረጃውን ያወጣው ቪኒሺየስ ጁኒየር ለማስፈረም ፍላጎት አላቸው የሚል መረጃ ወጥቷል። አርቴታ ተመራጭ ኢላማው ነው የሚል ነው። ማድሪድ ቤት ግን ተጫዋችን መውሰድ አስቸጋሪ እንደሚሆን የሚታወቅ ነው። የተለያዩ መረጃዎች ነው። ከማድሪድ ቤት ሳንወጣ ግን ካላፊዮሪ እና ጄሰን ጋባርዲዮን በግራ መስመር ላይ የፈለጉ ይገኛሉ። ነገር ግን ቀዳሚ ተመራጫቸው ጆዜ ሞሪኖ አሁን የሪያል ማድሪድ አዲሱ አሰልጣኝ ካላፊዮሪ ጋር ከዚህ በፊት እንደሰሩ ይታወቃል። ስለዚህ ካላፊዮሪን መውሰድ ይፈልጋሉ። አርሰናል እዚህ ጋር ውሳኔን ማድረግ የሚጠበቅባቸው ነው የሚሆኑት ብዬ አስባለሁ። ምክንያቱም ካላፊዮሪን የሚለቁ ከሆነ በማን ይተካል የሚል ነው። ካላፊዮሪን ለመተካት ከሚታሰቡ ተጫዋቾች መካከል እንግዲህ አርሰናሎች በዚህ የዝውውር መስኮት አንደኛው ናታን ብራውን ይባላል። በጣም አስገራሚ የሆነ የግራ መስመር ተጫዋች ነው። ይህንን ተጫዋች ታዲያ አርሰናል እና እንዲሁም ደግሞ በሚገርም ሁኔታ ፉክክርን የሚያደርግበት የ22 ዓመቱ የጀርመኑ የግራ ተመላላሽ ቦታ የሚጫወተው ተጫዋች ናታን ብራውን ማለት ነው። በጣም አስገራሚ የሆነ ቀኙንም ግራውንም መስመር መሸፈን የሚችል ነው። እስከ 60 ሚሊዮን ዩሮ ግን ማቅረብ ግድ የሚል ነው የሚሆነው። ዘንድሮ በ33 ጨዋታዎች 4 ጎልና 4 አሲስት አድርጓል። ታዲያ አርሰናል የግራ መስመሩን ካላፊዮሪን የሚለቅ ከሆነ ይህንን ተጫዋች ለማምጣት ይፈልጋሉ። ትልቁ ችግር ሊሆን የሚችለው በእኔ እይታ በዚህ ተጫዋች ጉዳይ ጥሩ ፐርፎርማንስ ያለው ተጫዋች እንደሆነ ይታያል። ባየር ሙኒክ ግን ተጫዋቹ ለማስፈረም ይፈልጋል። ተጫዋቹም ወደ ባየርን መሄድ ነው የሚፈልገው። ነገር ግን የዋጋ ጉዳይና የዋጋው ስምምነት ጉዳይ ባየርን አስቸጋሪ ሆኗልና አርሰናል ዋጋውን በተለይ ከካላፊዮሪ የሚያገኘውን እዚህ ተጫዋች ላይ ማውጣት የሚችል ከሆነ አንዱ ድል ነው። ሌላኛው ግን አርሰናሎች ኩኩሬላ ዝውውር ላይ እንግዲህ ካላፊዮሪ የሚለቅ ከሆነ በቀጥታ ዝውውሩ ላይ ሊገቡ የሚችሉበት እድል እንዳለ መረጃዎች ያሳያሉ። አርሰናልና አማካይ መስመሩን በሚመለከት ዛሬ ስሙ የተነሳው አሌክስ ስካት ነው። ስካት የበርንማውዝ አማካይ መስመር ተጫዋች 22 ዓመቱ ላይ ይገኛል። በጣም አስደናቂ የሆነ ተጫዋች ነው። ይህ ተጫዋች በዘንድሮ ውድድር ዓመት ከነ ብዙ ችግሮቹ በጣም ውጤታማ ጊዜን አሳልፏል። ታዲያ ይህ ተጫዋች አርሰናሎች ከ60 ሚሊዮን ፓውንድ በማውጣት ይህንን ተጫዋች ሊያገኙበት የሚችሉበት አጋጣሚ አለ። በዘንድሮው የውድድር ዓመት እንግዲህ በጣም ጥሩ ፐርፎርማንሱን ማሳየት ችሏል። ኳስን የመያዝ አቅሙ፣ ቴክኒካል አቢሊቲው
ፓስ ቪዥኑ፣ ፓስ የሚያደርግበት አቅም፣ ጠንካራ ሰራተኝነቱ፣ በተለይ በሚገባ ማገዝ የሚችለው ተጫዋች ይኖራል። ያም ሰው ደግሞ ማን ነው ብትሉ በጥሩ ፐርፎርማንስ ቦታዎችን በመሸፈን ኤሪያዎችን በማካለል ዲክላን ራይስን ማገዝ የሚችል ነው። እንግዲህ ጎሎችን መጨመር የሚያስፈልግ ነው። አርሰናሎች የበርንማውዝ ተጫዋቾችን በሚገባ ማየት ያለባቸው ይመስለኛል። አንደኛው ምክንያቱም ከአርሰናል ጋር ያለውን ሁኔታ በሚገባ የታየ ነው። የጉዳት ሁኔታዎች ግን ትልቅ ችግር እንዳለበት የዚህ ተጫዋች ትልቁ ችግር ጉዳት እንደሆነ በግልጽ የሚታወቅ ይመስላል። ወደድማቻችን አርሰናል የግራ መስመሩን ማጠናከር ሲፈልጉ አንዱ ደግሞ እዚህ ዝውውር መስኮት ላይ ስሙ የሚያዘው ሰይድ አልማሊን ነው። ሰይድ አልማሊ እስከ 40 ሚሊዮን ዩሮ አርሰናሎች በማውጣት ይህንን ተጫዋች ለማስፈረም ይፈልጋሉ። ሰይድ አልማሊ በጣም ጥሩ ፐርፎርማንስ ያለው የግራ መስመሩን በሚገባ መሸፈን የሚችል ነው። ነገር ግን በትልቅ ስታንዳርድ ያለ አይደለም። ማለትም የልዴዝ ቪኒሺየስ ጁኒየርን አይታችሁ አልማሊ ገና በሌሎች ቡድኖች ውስጥ ማደግ የሚችል ነው። ነገር ግን ይህንን ተጫዋች ከሌላ ትልቅ ተጫዋች ጋር ማስፈረም የሚችሉ ከሆነ አርሰናሎች ለምሳሌ ሞርጋን ሮጀርስ እና አልማሊን የሚያስፈርሙ ከሆነ በጣም ውጤታማ የሆነ መስመሩን ጠብቆ ተች ላይ ዊንገር ነው አልማሊ። ሞርጋን ሮጀርስ ደግሞ ከግራ የሚነሳ የመሀል አማካኙን የሚያግዝ አይነት 10 ቁጥር የመሆን ባህሪ ያለው ያንን በሚገባ መሸፈን የሚችል አይነት ዝውውር መስኮቱ ላይ አርሰናል ጠንከር ያለ እንቅስቃሴ እንደሚያደርግ የሚጠበቅ ነው የሚሆነው። ሞርጋን ሮጀርስን በሚመለከት አርሰናሎች ቀጥተኛ የሆነ ንግግር ከተጫዋቹ ጋር አድርገዋል፣ ፍላጎታቸውን ገልጸዋል። ከዚህ በኋላ አስቶን ቪላ ጋር የሚደረገው ድርድር ቀላል ድርድር ይሆናል ተብሎ ባይጠበቅም ቡድኖችን ማሳመን ውሳኔ የሚጠበቅ ነው የሚሆነው። ፋብሪዚዮ ሮማኖ ባለፉት ቀናቶች ውስጥ ቶናሊን አርሰናል ንግግር አድርገዋል የሚል መረጃን አወጥቷል። ከቶናሊን በሚመለከት ታዲያ ቶናሊ ንግግሮችን ካደረገ በኋላ የተጫዋቾችን ውሳኔ እየጠበቁ ይገኛሉ። ቶናሊ እንግዲህ ትንሽ ውሳኔዎቹ የሚያስፈልጉት ነው የሚሆኑት፣ ምክንያቱም የትኛውን ቡድን ይመርጣል የሚል ነው። የደሞዙ ጉዳይ አለ። ለአርሰናል ትንሽ አሳሳቢ የሚሆነው ከ250 ሺህ በላይ ደሞዝ ሊጠይቅ ይችላል፣ ወይም 250 ሺህ። ከዛ ውጭ የዝውውር ገንዘቡ ከፍተኛ የሆነ ገንዘብ ሊጠይቅ የሚችል ተጫዋች ይሆናል። ስለዚህ ያን በሚገባ መድፈኞቹ ካሁኑ የሚያስቡበት ይሆናል ተብሎ የሚጠበቅ ይሆናል። አድማጮቻችን፣ ሌላኛው መረጃ እንግዲህ እንደ ማርካ ዘገባ ከሆነ አርሰናሎች ብቻ ሳይሆን የቶተናሙ ማይክ ቫንደቢንም የሪያል ማድሪድ ዝርዝር ውስጥ ይገኛል። ስለዚህ አርሰናሎች ከነዚህ ተጫዋቾች በተሻለ ተጫዋቹን ማግኘት ይችላሉ የሚለው ትልቁ ጥያቄ ነው የሚሆነው። ካላፊዮሪ አርሰናል አስደሳች ጥሩ ዋጋ ካልቀረበለት በቀላሉም ይለቁታል ተብሎ አይጠበቅም። ይህ ሌላኛው መረጃ የሚሆነው ወዳድማቻችን። ሌላኛው መረጃችን የሚሆነው በሚገባ መነሳት ያለበት ወዳድማቻችን የጁሊያን ቲምበር የጉዳት ሁኔታ ነው። ቲምበር ከዓለም ዋንጫ ተቀንሷል። ለአርሰናል ደጋፊዎች ያሳዛኝ ዜና ነው። ቲምበር በአውሮፓ ቻምፒዮንስ ሊግ ፍጻሜ 60 ደቂቃዎችን ተጫውተዋል። ከነ ጉዳቱ እንደተጫወተ ሁሉ ሁኔታዎች ያሳያሉ። ታዲያ ይህ ተጫዋች እንግዲህ በጣም የሚያሳዝን ነው የታየኝ። ገና 4 ዓመቱ ነው። ከዓለም ዋንጫ ስብስብ ውጭ መሆኑ ትንሽ የሚያሳዝነው። በሱ ቦታ እንግዲህ ጌትሩዳ ተጠርቷል። በጣም የሚያሳዝን ነው። ነገር ግን እንግዲህ ቲምበር ለቀጣይ ዓመት ለአርሰናል በሚገባ ተዘጋጅቶ እንዲመጣ የሚያደርግ ይሆናል። ሙሉ በሙሉ ረፍትን የሚያገኝ ይሆናል። ይህ ትልቅ እድልን የሚያመጣ ይሆናል። ትናንትና እንግዲህ ዴቪድ ራያ አስደናቂ ብቃቱን በሚገባ ማሳየት ችሏል። ለስፔን ተቀይሮ በመግባት ሌላኛው ጥሩ ፐርፎርማንስ እንደነበር ነው። ዊሊያም ሳሊባ አስደናቂ ብቃቱንም አሳይቷል። ሌላኛው መነሳት የሚጠበቅበት መረጃ የሚመስለኝ ማቲያስ ፈርናንዴዝን የሚመለከት ነው። ማቲያስ ፈርናንዴዝ 85 ሚሊዮን ፓውንድ እንግዲህ ማውጣት ይጠበቅባቸዋል ቡድኖች ይህንን ሰው የሚፈልጉ ከሆነ። ይህ ዩናይትድ አስቸጋሪ ሆነዋል። ነገር ግን አርሰናል ብቻ ሳይሆን በጣም ብዙ ቡድኖች የዚህ ተጫዋች ፈላጊ እንደሆኑ መረሳት የለበትም። ወዳጆቻችን በየዕለቱ አርሰናልን የሚመለከቱ መረጃዎችን ስትፈልጉ የስፖርት መጠበቃችሁ አይቀርም። ታዲያ የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።